ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 11 ተራ ቁጥር 1 ወነበቦሙ እግዚአብሔር ለሙሴ ወለአሮን ወይቤሎሙ። እግዚአብሔር ሙሴንና አሮንን እንዲህ ሲል ተናገራቸው። ሙሴንስ ይሁን አሮንንማ መቼ ተናግሮት ያውቅና ቢሉ በሙሴ አስጠግቶ ተናገረው እንጂ። አንድም አሮን አሁን ናዳብንና አብዩድን ልጆቹን ቀስፎበት ነበርና እግዚአብሔር ያጥናህ እንደማለት አሁን ተናገረው አለ። ተራ ቁጥር 2 ንግሮሙ ለደቂቀ እስራኤል ወበልዎሙ ዝንቱ ውእቱ እንስሳ ዘትበልዑ እምኩሉ እንስሳ ዘሃሎ ዲበ ምድር። በዚህ ዓለም ከሚኖረው እንስሳ ሁሉ የምትበሉት እንስሳ ይህ ነው፣ ይሄ ነው ብላችሁ ንገሯቸው አለ። አንድም ወደፊት ዘውስተ ማይ ብሎ የሚያመጣው ነውና በየብስ በምድር ላይ ከሚኖሩት እንስሳ የምትበሉት ይህና ይሄ ነው አለ። ይሄና ይሄ ነው ብላችሁ ንገሯቸው አለ። ተራ ቁጥር 3 ኩሉ እንስሳ ዘንፉቅ ሰኮናሁ ወዘስጡቅ ጽፈሪሁ እማይከሉ። ዝንቱ ያለውን አሁን አመጣው። በምድር ላይ ካለው የምትበሉት እንስሳ ሁሉ እግሩ የተከፈለው ጥፍሩ የተሰነጠቀው ነው አለ። ወእንተ ክሌቱ ውእቱ ወዘያመሰኩ ኪያሁ ብልዑ። የሚያመሰኳውን ግልገል ሰኮና ያለውን ብሉ ብለህ ንገራቸው አለ። እንተ ክሌቱ ማለቱ ከላይ ዘንፉቅ ሰኮናሁ ብሎ ነበርና ሰኮናው የተሰነጠቀ ብሎ ነበርና እግሩ የተከፈለውን ጥፍሩ የተሰነጠቀውን የሚያመሰኳውን እንስሳ ብሉ ብለህ ንገራቸው አለ። ይህም ከቂም ከበቀል የተለየውን የሚጾመውን የሚጸልየውን ሰው ቀድሞ በረድኤት ኋላም በልጅነት እቀበለዋለሁ ሲል ነው። አንድም የሚጾመውን የሚጸልየውን የሚመጸውተውን ይቅር የሚለውን ሰውን እንደ ራሱ አድርጎ የሚወደውን ሰው ጸሎቱን እቀበለዋለሁ ልመናውንም እሰማዋለሁ ሲል ነው። ተራ ቁጥር 4 ወዝንቱ ባህቱ ዘኢትበልዑ እምዘ ያመሰኩ ወእምዘ ንፉቅ ሰኮናሁ። ዝንቱ ውእቱ ዘትበልዑ ብሎ ነበርና ነገር ግን አለ ከሚያመሰኳው እግሩም ከተከፈለው ወገን የማትበሉት ወይም የማይበላው እንስሳ ይሄ ነው አለ። ግመል እስመ ያመሰኩ ወኢኮነ ንፉቀ ሰኮናሁ ዝንቱ ርኩስ ውእቱ ለክሙ። ግመል ያመሰኳል፣ ነገር ግን እግሩ የተከፈለ ሰኮናውም የተሰነጠቀ አይደለምና ይህ ለእናንተ የረከሰ ነውና ግመልን እንዳትበሉ ብለህ ንገራቸው አለ። ተራ ቁጥር 5 ወደ አስጴዳሂ እስመ ያመሰኩ ወኢኮነ ንፉቀ ሰኮናሁ ዝንቱኒ ርኩስ ውእቱ ለክሙ። ዳስጴዳ የሚለው ጥንቸልን ነው። ጥንቸል ያመሰኳል፣ እግሩ ግን የተከፈለ ሰኮናውም የተሰነጠቀ አይደለምና ጥንቸል እርሱ ለእናንተ ርኩስ ነውና ጥንቸል ወይም ዳስጴዳ አትብሉ ብለህ ንገራቸው አለው። ተራ ቁጥር 6
ወኪሮግሌዎስኒ እስመ ንፉቅ ሰኮናሁ ወስጡቅ ጽፈሪሁ እማይከሉ ወኢያመሰኩ ውእቱኒ ርኩስ ውእቱ ለክሙ። ኪሮግሌዎስ የሚለው አሳማውን ነው። አሳማም ሰኮናው የተከፈለ ነው። ከመካከሉ ግልገል ሰኮናው ግን የተሰነጠቀ ነው። ነገር ግን አያመሰኳምና ወይም አያመነዥህምና እርሱም ለእናንተ የረከሰ ነውና እንዳትበሉ አሳማ እንዳትበሉ ብለ ንገራቸው አለው። ተራ ቁጥር 7 ወሃራውያኒ እስመ ንፉቅ ሰኮናሁ ወስጡቅ ጽፈሪሁ እማይከሉ ወኢያመሰኩ ውእቱኒ ርኩስ ውእቱ ለክሙ። ሃራውያኒ የሚለው እሪያውን ነው። እሪያም እግሩ የተከፈለ ነው። ከመካከሉም ጥፍሩ የተሰነጠቀ ነው። ነገር ግን አያመነዥህም አያመሰኳምና እሪያም ለእናንተ የረከሰ ነውና እሪያውን እንዳትበሉ ብለ ንገራቸው አለው። ተራ ቁጥር 8 እምነ ሥጋ ሆሙ ኢትብልዑ ወበድኖሙሂ ኢትግስጹ እስመ ርኩሳን ውእቱ ለክሙ። እነዚህ ሁሉ ለእናንተ የረከሱ ናቸውና ሥጋቸውን እንዳትበሉ በድናቸውንም በእጃቸው እንዳትዳስሱ እንዳትነኩ ብለ ንገራቸው አለው። እግሩ የተከፈለውን ጥፍሩም የተሰነጠቀውን የሚያመሰኳውን ብሉ አለ። አንድም የማያመሰኳውን እግሩ ያልተከፈለውን ጥፍሩም ያልተሰነጠቀውን አትብሉ አለ። ይህም ከቂም ከበቀል ሳይለይ የሚጾመውን የሚጸልየውን ሰው ጾሙንም ጸሎቱንም ልመናውንም አልቀበለውም ሲል ነው። ተራ ቁጥር 9 ወዝንቱ ዘትበልዑ እምኩሉ ዘውስተ ማይ። በምድረ በዳ በየብስ ያለውን ተናግሮ ነበርና አሁን ደግሞ ዘውስተ ማይ ለማለት ደገመው። ይሄውም በውሃ ውስጥ ከሚኖሩት እንስሳትም የምትበሉት እንስሳ ይህ ነው አለ። ዝንቱ ያለውን አሁን አመጣው። ዘቦ ክንፍ ወዘቦ ቅሳር ዘሃሎ ውስተ ማይ ወዘውስተ ባሕር ወዘውስተ አፍላግ ውእቱ ዘትበልዑ። በውሃ በባሕር በፈሳሽ ውስጥ ካለው የምትበሉት እንስሳ ይህ ነው። ይህም ክንፍ ገለፈት ያለውን ነው አለ። ይህም ምግባር ሃይማኖት ያለውን ሰው ቀድሞም በረድኤት ኋላም በልጅነት እቀበለዋለሁ ሲል ነው። ይህም ክንፍ ያለው ገለፈት ያለው አሳ ነው። ከአሳ ውጭ በባሕር ውስጥ ያለውን እንዳትበሉ አለ። ተራ ቁጥር 10 ወኩሉ ዘአልቦ ክንፍ ወቅሳር ዘውስተ ማይ ወዘውስተ ባሕር ወዘውስተ አፍላግ ወእምኩሉ ዘይጐስ ማይ ወእምኩሉ ነፍሰ ሕይወት እንተ ውስተ ማይ ርኩስ ውእቱ ለክሙ። ዘውስተ ማይና ውስተ ማይ ወእምኩሉ ያለውና እምኩሉ አንድ ወገን ነው። ከውሃ ውስጥ ከሚወጣው በደመ ነፍስ ሕያው ከሚሆነው ፍጥረት ወገን በደመ ነፍስ ሕያው ከሚሆነው ፍጥረት ሁሉ ከነዚህ ወገን ክንፍ ገለፈት የሌለው ለእናንተ የረከሰ ነውና ይህንን እንዳትበሉ ብለ ንገራቸው አለ። ተራ ቁጥር 11 ወርኩሰ ይኩንክሙ እምሥጋሆሙ ኢትብልዑ ወበድኖሙ አስቆርሩ። እነዚህ ሁሉ ለእናንተ የረከሱ ርኩሳን ናቸውና ሥጋቸውን እንዳትበሉ ውዳቂያቸውንም ማለት በድናቸውንም እንዳትዳስሱ
ብለህ ንገራቸው አለ። ይሄ ማለት እናንተ ተጸይፋችሁ ሌላውም እንዲጸየፍ አድርጉት እንጂ እናንተ በልታችሁ ሌላውም ሰው በእናንተ ምክንያት እንዳይሰናከልና እንዳይበላው ተጠንቀቁ አለ። የማይበላውን በልታችሁ ለሰው እንዳትታዩ፣ ሰውም በእናንተ ምክንያት እንዳይሰናከልባችሁ ብለህ ንገራቸው አለው። ተራ ቁጥር 12 ወኩሉ ዛልዎ ክንፍ ወቅሳር ዛሎ ውስተ ማይ ርኩስ ውእቱ ለክሙ። በውሃ ውስጥ ያለ ገለፈት ክንፍ የሌለው እንስሳ ሁሉ ለእናንተ የረከሰ ነውና ይሄንን እንዳትበሉ ብለህ ንገራቸው አለ። ተራ ቁጥር 13 ወዝንቱ ውእቱ ዘታስቆርሩ እማይዋብ ወዘኢትበልዑ እስመ ርኩስ ውእቱ። ርኩስ ስለሆነ የረከሰ ስለሆነ ከአዕዋፍ ወገን የምትጸየፉት የማትበሉት ይህ ነው አለ። ቢርቀው ደግሞታል። ክንፍ ገለፈት የሌለውን አትብሉት አለ። ይሄም ምግባር ሃይማኖት የሌለውን ሰው ቀድሞም በረድኤት ዛሬም በልጅነት አልቀበለውም ሲል ነው። አንድም ጸሎቱን ልመናውን ጾሙን አልቀበለውም ሲል ነው። ንስር ወግሪጳ ወአለያጦን። ንስር የወል ስም ነው። ንስር ያለውን ይተረትራል። ግሪጳ የሚለው ዘማች አሞራውን ነው። ዘማች አሞራ የሚባል አለ፣ ርቆ የሚሄድ በሀገራችን ሽመላ ይባላል። ወአለያጦን አለያጦን የሚለውም እባብ ዋጭ አሞራ ነው። ይህም አለያጦን እባብን የሚውጥ አሞራ ነው። ተራ ቁጥር 14 ወጊጳ ወገላውቃ ወሆባይ ወዛምሳሊሁ። ጊጳ የሚለው አገዳ ሰበር አሞራ ነው። አገዳ ሰበር ቅልጥም ሰባሪ የሚሉት አሞራ አለና። ገላውቃ አለ። ገላውቃ የሚለው ጭላትን ጭልፊትን ነው፣ ወይም አራት ራስ አሞራ ነው። ሆባይ የሚለው አንጭት አሞራን ነው። ነሳሳለትና ከዚህም ሁሉ ጠቃቀሰለትና ይህንን የመሰለውን ሁሉ አትብሉ ብለህ ንገራቸው አለ። ተራ ቁጥር 15 ወቋእ ወኩሉ ዛምሳሊሁ። ቁራውን ይህን የመሰለውን አሞራ ሁሉ አትብሉ አለ። የጥቁሩን በቁራ የነጩን በአንጭት ተናገረው። ይኸውም ከእስራኤል ምክንያት ለማጥፋት ነው። የነጩን ተናግሮ የጥቁሩን ባይናገር ኑሮ የነጩን ነገረን እንጂ ጥቁሩንማ መቼ ነገረን እንዳይሉ ሁሉንም አነሳባቸው። ነጩን አትብሉ ተባልን እንጂ ጥቁሩንማ መቼ ከለከለን እንዳይሉ ነጩንም ጥቁሩንም አነሳባቸው። ጥቁሩን አትብሉ፣ ጥቁሩን አሞራ አትብሉ አለን እንጂ ነጩንማ አሞራ መቼ ከለከለን እንዳይሉ ነጩንም ጥቁሩንም አሞራ የሆነውን ሁሉ እንዳትበሉ ብለህ ንገራቸው አለ። የነጩን ተናግሮ የጥቁሩን ተናግሮ የነጩን ባይናገርም የጥቁሩን ነገረን እንጂ የነጩንማ መቼ ነገረን ባሉ ነበርና ሁሉንም አርቆ እንደ ማጠር ነው። አርቆ ማጠር ማለት ቤትን አርቀው ያጠሩት እንደሆነ አዝመራንም አርቀው ያጠሩት እንደሆነ ከበጎች ከፍየሎች ይጠበቃል። ሰውም እንዳይረግጠው ይጠበቃል። አርቆ እንደ ማጠር ነጩንም ጥቁሩንም የአሞራ ወገን የሆነውን የወፍ ወገን የሆነውን ሁሉ እንዳትበሉ ብለህ ንገራቸው አለ። ተራ ቁጥር 16 ወሰገኖ ወኩሉ ዛምሳሊሁ። ሰገኖ
የሚለው ሰጎንን ነው። እሱን የመሰለውንም ሁሉ ሰጎን የመሰለውንም ሁሉ እንዳትበሉ ብለህ ንገራቸው አለ። ወለሮን ወዛምሳሊሁ ለሮን የሚለው ይብራ የሚለውን ጠላቋውን አሞራ ነው። እሱንም የመሰለውን ሁሉ አትብሉ አለ። ወጉዛ ዛምሳሊሁ ጉዛ የሚለው ጭላት ጭልፊት አሞራ ነው። እርሱን የመሰለውንም ሁሉ አትብሉ ብለህ ንገር አለው። ተራ ቁጥር 17 ወጉጋ ወቅጥራ ቅጥርን ወኢብን ጉጋ የሚለው ጉጉትን ነው። ቅጥራ ቅጥርን የሚለው ድንቢጥ ነች። ኢብን የሚለው የመስቀል ወፍ ነች። ተራ ይህንን ሁሉ እንዳይበሉ ንገራቸው አለው። ተራ ቁጥር 18 ወጵርፍያና ዋድገመረብ ወቀቀኖ ጵርፈያና የሚለው ጋጋኖውን ነው። እሱም እርኩም ነው። ጋጋኖ እርኩም ፍላጹት አንድም ሳቢሳ አሞራ ነው። አድገመረብ የሚለው የሜዳ የበረሃ አህያውን ነው። ቀቀኖ የሚለው እርኩሙን ነው። ተራ ቁጥር 10 ይህንን ሁሉ እንዳይበሉ አስጠንቅቀ ንገራቸው አለው። ተራ ቁጥር 19 ወአሮዲዮን ወከራዲዮን ወሄጳጳ ወጽግነት አሮዲዮን አለ። አሮዲዮን የሚለው ኦፈ ያሬድ ነው። አሮዲዮን የሚለው ኦፈ ያሬድ የምትባል ወፍ አለችና እሷን ነው። አንድም ሲላ ከራዲዮን ነጭ ወፍ ነው። ይህም አሮዲዮን የሚለው ከራዲዮን የሚሉት ነጭ ወፍ ነው። ይህንን ሁሉ እንዳትበሉ ለእናንተ የረከሰ ነውና እንዳትበሉ ብለህ ንገራቸው አለ። ሄጳጳ አለ። ሄጳጳ የሚለውም ጥን ባንሳ አሞራውን ነው። ጽግነት አለ። ጽግነት የሚለውም የሌሊትን ወፍ ነው። ይችም የሌሊት ወፍ ናት። ይህንን ሁሉ የረከሰ ነውና እንዳትበሉ ብለህ ንገር አለው። ተራ ቁጥር 20 ወኩሉ ዘይታወስ እማይዋፍ ዘይሃውር በአርባዕቱ እግሩ ርኩስ ውእቱ ለክሙ ከወፎች ወገን በክንፍ የሚበሩ በአራት እግራቸው የሚሽከረከሩ ሁሉ እነዚህ ሁሉ ለእናንተ የረከሱ ናቸውና እንዳትበሏቸው ብለህ ለእስራኤል ንገር አለው። ተራ ቁጥር 21 አላ ዝንቱ ውእቱ ዘትበልዑ እምዘይታወስ እምአዕዋፍ ዘይሃውር በአርባዕቱ እግሩ በክንፍ ከሚበሩ ከአዕዋፍ ጀምሮ በአራት እግሩ እስከሚሽከረከረው ፍጥረት ድረስ የምትበሉት ይህ ነው እንጂ የማይበሉትንና የሚበሉትን ቆጥሮ ይናገራል። ተራ ቁጥር ዘቦ አገዳ መልዕልተ ገሪሁ በዘይሰርር ቦቱ መልዕልተ ምድር ከምድር በላይ በሚበር የሚበርበት በእግሩ ላይ ማጉርጥ ያለው እንስሳ አሞራ ወይም የወፍ ወገን አለ። እርሱን አትብሉ አለ። በዘይሰርር ቦቱ አለ። ሲበር መጉረጡ ወይም ማጉርጡ ምድር ነክቶ ሸብረክ ብሎ ነውና የሚበረው ይህን እንዳትበሉ አለ። ተራ ቁጥር 22 ዝንቱ ዘትበልዑ የምትበሉት ይህ ነው። ወዝንቱ ዘይትበልዑ እምኔሁ ከእርሱም ደግሞ የማትበሉት ይህ ነው አለ። ይህንንም ያመጣዋል፣ ይተረትረዋል። የምትበሉትና የማትበሉት ይህ ነው አለና ይህንንም ወደፊት ይተረትራል።
ወደፊት እየተነተነ ያመጣዋል። ደጎበያ አለ። ወዘአምሳሊሁ አለ። ይህም ደጎበያ የሚለው ኩብኩባ አንበጣ ነው። ይህንም የመሰለውን ሁሉ ወአቃጣን ወዘአምሳሊሁ አቃጣን የሚለውን ፈንጣ ነው። እርሱን የመሰለውንም ሁሉ ወአፍግዮማክን ወዘአምሳሊሁ አፍግዮማክን የሚለውም አሸን ነው። እርሱን የመሰለውን ሁሉ ወአንበጣ ወዘአምሳሊሁ አንበጣ ነው። እርሱን የመሰለውንም ሁሉ አትብሉ አለ። ይሄ ለእናንተ የረከሰ ርኩስ ነውና ይህንን በልታችሁ እንዳትረክሱ ተጠበቁ ብለህ ንገራቸው አለ። ተራ ቁጥር 23 ወእምዘ ይሰርር በአርባዕቱ እገሪሁ ርኩስ ውእቱ ለክሙ። ከወፎች ወገን ጀምሮ በአራት እግሩ እስከሚሽከረከረው አውሬ ድረስ ለእናንተ የረከሰ ነውና ይህንን እንዳትበሉ አለ። እንደ ዝንጀሮ እንደ ጦጣ ያለውን ሁሉ አትብሉ አለ። ወቦሙ ትረኩሱ እነሱን አሁን ሲናገረው በመጣው በአዕዋፍ በአራዊት ሁሉ ትረክሳላችሁ ብሎ ነበርና 4 ጥፍር 5ኛ መጉረጥ ያለውን ብሉ። 4ኛ 4 ጥፍር 5ኛ መጉረጥ ያለውን ብሉ፣ የሌለውን ግን አትብሉ አለ። 4 ባህርያተ ሥጋ 5ኛ የባህርየ ነፍስ ግብር የሌለውን በልጅነት አልቀበልም ያለውን እቀበላለሁ ሲል ነው። 4 ባህርያተ ሥጋ 5ኛ የባህርየ ነፍስ ግብር የሌለውን በልጅነት አልቀበለውም ያለውን እቀበላለሁ ሲል ነው። ተራ ቁጥር 24 ወኩሉ ዘገሰሰ በድኖሙ ርኩስ ውእቱ እስከ ሰርክ። የእነዚህን ሁሉ በድናቸውን የነካ የዳሰሰ ሁሉ እስከ ሰርክ እስከ ማታ ድረስ የረከሰ ነው አለ። ተራ ቁጥር 25 ወኩሉ ዘአልዓለ በድኖሙ ይጽብ አልባሲሁ ወርኩስ ውእቱ እስከ ሰርክ። የእነዚህን ሁሉ በድናቸውን አስከሬናቸውን አንስቶ የተሸከመ ሰው እስከ ሰርክ እስከ ማታ ድረስ የረከሰ ነውና ልብሱን ይጠብ ሰውነቱንም ይታጠብ አለ። ተራ ቁጥር 26 ወእምኩሉ እንስሳ ዘንፉቅ ሰኮናሁ ወስጡቅ ጽፈሪሁ ወዘኢያመሰኩ ርኩስ ውእቱ ለክሙ። ከእንስሳትም ወገን ሁሉ ሰኮናው የተከፈለውን ጥፍሩ የተሰነጠቀውን የማያመሰኳውን ወይም የማያመነዥውን ለእናንተ የረከሰ ነውና አትብሉ አለ። ወኩሉ ዘገሰሰ በድኖሙ ርኩስ ውእቱ። በድናቸውንም ሁሉ የዳሰሰ የረከሰ ነው። ኩሉ ዘገሰሰ ለማለት ደገመው። በድናቸውን የዳሰሰ ሰው ሁሉ የረከሰ ነውና እስከ ሰርክ ድረስ የረከሰ ነውና ሰውነቱን ይታጠብ ልብሱንም ይጠብ አለ። ተራ ቁጥር 27 ወኩሉ ዘያሐውር በእደዊሁ እምኩሉ አራዊት ዘያሐውር በአርባዕቱ እገሪሁ ርኩስ ውእቱ ለክሙ። ከአራዊት ሁሉ በእጁ በ4 እግሩ የሚሄደው ሁሉ ለእናንተ የረከሰ ነው አለ። ዘያሐውር በእደዊሁ አለ። የአራዊት የፊት እግራቸው የአዕዋፍም ክንፋቸውን እጅ ይለዋልና። አራዊት የፊት እግራቸው እንደ እጅ ነው የሚቆጠርላቸው፣ ወፎችም ክንፋቸው እንደ እጅ ነው የሚቆጠርላቸው። ስለዚህ
ዘያውር በእደው ያለው ይሄንን ነው። የአራዊት የፊት እግራቸውን የአዕዋፍ ክንፋቸውን እጃቸው ነው ይላል። ጠላት የሚያጠቁበት ፊታቸውን ጠላት የሚያጠቁበት ፊታቸውን የሚያድፉበት የሚጠርጉበት ስለሆነ እንደ እጅ ቆጥረዋል። አራዊት ፊታቸውን በፊት እግራቸው ይዳስሳሉ፣ ያብሳሉ፣ ይጠርጋሉ። ጠላትም ሲመጣባቸው በፊት እግራቸው ይከላከላሉ፣ ይሟጭራሉ። ወኩሉ ዘገሰሰ በድኖሙ ርኩስ ውእቱ እስከ ሰርክ ሬሳቸውንም የዳሰሰ ሁሉ እስከ ማታ ድረስ የረከሰ ነውና ልብሱን ይጠብ ገላውንም ይታጠብ አለ። ተራ ቁጥር 28 ወዘ ጾረ በድኖሙ ይጽብ አልባሲሁ ወርኩስ ውእቱ እስከ ሰርክ ዘአለ አለ በድኖሙ ያለውን ዘጾረ በድኖሙ ብሎ ደገመው። ሬሳቸውንም አንስቶ የተሸከመ ሰው ልብሱን ይጠብ እስከ ማታ ድረስ የረከሰ ነውና ገላውንም ይታጠብ አለ። ልብሱን ሳያጥብ ገላውን ሳይታጠብ ሰውን ሰላም ብሎ እንዳይነካ ነው። ተራ ቁጥር 29 ወዝንቱ ዘርኩስ ውእቱ ለክሙ እምዘይትሐወስ ውስተ ምድር በምድር ተሐውሶ ያለው በምድር የሚንቀሳቀሰው ይሄ ሁሉ ፍጥረት ለእናንተ የረከሰ ነውና የረከሰውን ፍጥረት እንዳትበሉ አለ። አንፄዋ አለ። አንፄዋ የሚለው አይጥን ነው። ወጽቁጽቋን አለ። ጽቁጽቋን የሚለው ጽቁጽቋን ነው። ይህም ፍልፈል ነው። ሃርገጽ አለ። ሃርገጽ የሚለውም አዞውን ነው። ወላጽቂት አለ። ላጽቂት የሚለውም እንሽላሊትን ሸረሪትን ነው። ወሃንጶን አለ። ሃንጶን የሚለውም እንዝዝ ወይም አርጃኖን ነው። አንጉግ የሚለውም ጉማሬውን ነው። ጋሌ የሚለውም እባብን እንሽላሊትን ነው። ከመሌዎን የሚለውም እንቃቅላን ነው። ሰጳላክስስ የሚለውም እስስትን ነው። ይሄ ሁሉ ለእናንተ የረከሰ ነውና ይህንን የረከሰ ነገር በልታችሁ ሰውን እንዳታረክሱ ለሰውም እንዳትታዩ አለ። ተራ ቁጥር 30 ዝንቱ ውእቱ ዘርኩስ ለክሙ እምኩሉ ዘይትሐወስ ዲበ ምድር በየብስ ከሚንቀሳቀሰው ሁሉ ይህ ለእናንተ የረከሰ ነው አለ። ወኩሉ ዘገሰሰ በድኖሙ ርኩስ ውእቱ እስከ ሰርክ ውዳቂያቸውን በድናቸውን የዳሰሰ ሁሉ እስከ ማታ ድረስ የረከሰ ነውና ልብሱን ይጠብ ገላውን ይታጠብ አለ። ልብሱን ሳያጥብ ገላውን ሳይታጠብ ሰውን እንዳይነካ አለ። ተራ ቁጥር 31 ወኩሉ ዘወድቀ በድኖሙ ላዕሌሁ ርኩስ ውእቱ የእነዚህን ሁሉ ሬሳቸውን በላዩ ላይ የወደቀበት ሁሉ የእነዚህ ሬሳ የነካው ሰው ሁሉ የረከሰ ነው አለ። እነዚህን የነካ እነዚህን የተሸከመ እስከ ማታ ድረስ የረከሰ ነውና ልብሱን ሳያጥብ ገላውን ሳይታጠብ ከሰው እንዳይጠጋ አለ። እርሱ የተቀመጠበት መቀመጫ ሁሉ እርሱ የተኛበት መኝታ ሁሉ የረከሰ ነውና እሱ ባረከሰው ቦታ ላይ ሌላ ሰው እንዳይቀመጥበትና እንዳይረክስ ይጠንቀቅ አለ። ተራ ቁጥር 32 እምኩሉ ነዋየ ዕፅ ወእመኒ ልብስ አው ማይስ አው ሐስል ሥራ ከሚሰራበት እንጨት ሁሉ ቢወድቅበት የረከሰ ነው አለ። ነዋየ ዕፅ አለ። ገበታው፣ ማንኪያው፣ አንድም በእጅ የሚይዙት በትሩ ሁሉ፣ የሚወረውሩት ጦሩ ሁሉ፣ ልብስም ቢሆን ድጅኖም ቢሆን
ጀንዲም ምንጣፍም ቢሆን ሐሰላላ አቅማዳም ዳውላም መጫኛም ቢሆን እርሱ ሳይታጠብ የነካው ዕቃ ሁሉ የረከሰ ነውና ሰውን እንዳያረክስ ይጠንቀቅ አለ። ወእም ኩሉ ንዋይ ዘይገብሩ ቦቱ ግብረ ውስተማይ ይጥም እዎ ሥራ ከሚሰሩበት ዕቃ ሁሉ የወደቀበት ነገር ቢኖር ከውሃ ውስጥ ይንከሩት ማለት በውሃ ይጠቡት አለ። ማንኛውም ነገር ውሃ የማያበሰብሰውን ዕቃ በውሃ ይጠቡት አለ። ወርኩስ ውእቱ እስከ ሰርክ ወእምዝ ንጹሕ ውእቱ እስከ ሰርክ ድረስ የረከሰ ነው፣ ከሰርክ በኋላ ግን ንጹሕ ነው አለ። ተራ ቁጥር 33 ወኩሉ ነዋየ ልህብት ዘወርቅ ላይሌሁ እምዝንቱ ኩሉ ውስተ ከርሱ እምከመ ውስተ ውስጡ ወድቀ ርኩስ ውእቱ ወይስብርዎ ላይሌሁ ያለው ለልህብት ነው። ይህም ደግሞ ገንቦ ማሰሪያ ሸክላ ዕቃ ነው። አሁን ሲናገረው ከመጣው የማሰሮ ዕቃ ሁሉ የወደቀበት የነካ ሁሉ በውስጡ ከሆነ የረከሰ ነውና ይስበሩት አለ። ሸክላውን ዕቃ ሰብረው ይጣሉት እንጂ አይገልገሉበት አለ። ተራ ቁጥር 34 ወኩሉ በዘትበልዑ እክለ ወእመኒ ዘትወድኡ ውስቴቱ ማየ ርኩስ ውእቱ ለክሙ እህል በምትበሉበትም ዕቃ ሁሉ ውሃ በምትቀዱበትም ማዲጋ ሁሉ እንስራም ቢሆን ቢነካው ማሰሮም ቢሆን ማንቆርቆሪያም ቢሆን የረከሰ ነው አለ። ወእመኒ ነዋየ ስቴ በዘቦቱ ትሰቲው ርኩስ ውእቱኒ ውሃ በምትጠጡበት ብርሌ ብርጭቆ ዋንጫም ቢሆን ቢነካው እርሱ የረከሰ ነው አለ። ይሄ የእነዚህ ውዳቂ በነካው ዕቃ ሁሉ አትገለገሉበትም አለ። ተራ ቁጥር 35 ወኩሉ ዘወድቀ ላዕሌሁ በድኖሙ ርኩስ ውእቱ ሁሉንም አነሳሳለትና ጠቃቀሰውና ኩሉ ብሎ አመጣው። በድናቸው የወደቀበት ሁሉ ለእናንተ የረከሰ ነው። በድናቸው ያረፈበት ሁሉ ለእናንተ የረከሰ ነውና የረከሰውን ነክሳችሁ እንዳትረክሱ ተጠንቀቁ ለንገራቸው አለ። ወእመሰ እቶን አው መንበረ መቅጹት ንስትወ እስመ ርኩስ ውእቱ ለክሙ ጉልቻም ቢሆን ምድጃም ቢሆን ምጣድም ቢሆን ድስትም ቢሆን ብረት ምጣድም ቢሆን ለእናንተ ይሄ የረከሰ ነውና የሚፈርሰውን አፍርሱት አለ። የሚታጠበውን በውሃ ጠቡት አለ። ተራ ቁጥር 36 ዘእንበለ አንቅዕተ ማያት ወአዘቅት ወአይጋተ ማያት ወዝንቱ ዘንጹሕ ለክሙ ምንጩ ኩሬው እንደ ጣና ወይም እንደ ምጽዋ ያለው ነው። ይህ ሁሉ ለእናንተ ንጹሕ ነውና ከዚህ በቀር ከዚህ ውጭ ያለው ሁሉ ለእናንተ የረከሰ ነው አለ። ተራ ቁጥር 37 ወእመሰ ወድቀ በድኖሙ ላዕለ ዘር ዘይዘራ ንጹሕ ውእቱ በሚዘራው ዘር ውስጥ ግን በድናቸው ቢወድቅ ንጹሕ ነው ማለት አያረክስም። በምድር ላይ ለዘር የተቀመጠ ዘር ቢኖር ያ ዘር የረከሰ አይደለም፣ የሚዘራ ዘር ነውና ይሄን አያረክሰውም አለ። ግን ከሚበላው ላይ ቢወድቅ የሚበላውን ያረክሰዋል። ተራ ቁጥር 38 ወእመሰ ተክቦ ማይ ላዕለ ኩሉ ዘር ዘወድቀ በድኖሙ ላዕሌሁ ርኩስ ውእቱ ለክሙ እዝሁ እዡ የፈሰሰበት እዡ ቢፈስበት ግን በድኑ በወደቀበት ላይ ዘሩን አይዝራ አለ። ለእናንተ የረከሰ ነውና። ይህም የእነዛ ርኩሳን ደማቸው የፈሰሰበት እዣቸው ከፈሰሰበት ላይ ዘሩን አትዝሩ አለ። ተራ ቁጥር 39
ወእመዎ ዘሞተ እንስሳ ዘይከውኑ ክሙ ለበሊ ዘገሰሰ በርኖሙ ርኩስ ውእቱ እስከ ሰር ለመብል ለምግብ ከሚሆኗችሁ ከእንስሳ ወገን ግን ቢሞት በድናቸውን የዳሰሰ ሰው ቢኖር እስከ ሰርክ ድረስ የረከሰ ነው አለ። ይህም የሚበሉ ሁነው ሳለ ሳይባረኩ ሙተዋልና ሳይባረኩ ከሞቱ ርኩሳን ናቸው አለ። እነዚህንም የዳሰሰ የረከሰ ነው አለ። ተራ ቁጥር 40 ወዘበላ ማውታሁ ይህጽብ አልባሲሁ ወይታጸብ ስጋሁ በማይ ወርኩስ ውእቱ እስከ ሰርክ ሙቶ ያደረውን በክቱን የበላውን ሙቶ ያደረውን በክቱን ወይም የበከተውን የበላ ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ። እስከ ማታ ድረስም የረከሰ ነውና በውሃ ሳይታጠብ ሰውን እንዳያረክስ አለ። ወዘአለ አለ በርኖሙ ይጽብ አልባሲሁም ወርኩስ ውእቱ እስከ ሰርክ ሬሳቸውን ወይም ውዳቂያቸውን አንስቶ የተሸከመ ልብሱን ይጠብ፣ እስከ ሰርክ ድረስ የረከሰ ነውና አለ። ተራ ቁጥር 41 ወኩሉ አርዌ ዘይታወስ ውስተ ምድር ርኩስ ውእቱ ለክሙ ወኢትብልዕዎ በየብስ ላይ የሚመላለሰው አውሬ ሁሉ ለምግብ ያልታዘዘው አውሬ ሁሉ ለእናንተ የረከሰ ነውና ብሉ ተብላችሁ ያልታዘዛችሁትን አውሬ ሁሉ በልታችሁ እንዳትረክሱ በላቸው አለው። ተራ ቁጥር 42 ወለኩሉ ዘይሃውር በከብዱ ኢትብልዕዎ ወለዘይሃውር በአርባዕቱ እግሩ በልቡ የሚሳበውን በአራት እግሩ የሚሽከረከረውን ሁሉ እንዳትበሉ ብለህ ንገር አለ። ወለዘብዙህ እገሪሁ እምኩሉ አርዌ ዘይትሃወስ ዲበ ምድር ኢትብልዕዎ እስመ ርኩስ ውእቱ ለክሙ። በዚህ ዓለም ላይ በየብስ ከሚመላለሰው አውሬ ሁሉ እግሩ ብዙ የሆነውን እንደ እሾህ እግር ያለውንም ይህን ሁሉ አትብሉ ለእናንተ የረከሰ ነውና አለ። ተራ ቁጥር 43 ወኢታርኩሱ ነፍሰክሙ በኩሉ አራዊት ዘይትሃወስ ውስተ ምድር በዚህ ዓለም ከሚመላለሰው አውሬ ሁሉ በልታችሁ ሰውነታቸውን እንዳታረክሱ ተጠበቁ አለ። እነዚህ ለእናንተ የተቀደሱ አይደሉምና አለ። ወኢትርኩሱ በእሉ ወኢትኩኑ ርኩሳነ ቦሙ እነዚህን በልታችሁ አትርከሱባቸው፣ በእነሱ እናንተ እንዳትረክሱ ተጠንቀቁ አለ። በእነዚህ ርኩሳን እንዳትሆኑ አለ። ተራ ቁጥር 44 እስመ አነ እግዚአብሔር አምላክክሙ ወተቀደሱ ወቅዱሳነ ኩኑ ፈጣሪያችሁ እኔ እግዚአብሔር ነኝና ከኃጢአት ትለዩ ዘንድ ንጹሐን ሁኑ አለ። እኔ ንጹሕ ነኝና እናንተም እንደኔ ንጹሐን ሁኑ አለ። እስመ አነ እግዚአብሔር አምላክክሙ ቅዱሳነ ወኢታገምኑ ነፍሰክሙ በኩሉ አራዊት ዘይትሃወስ ውስተ ምድር ፈጣሪያቸውን የእግዚአብሔር ንጹሕ ባሕርይ ነኝና በዚህ ዓለም ከሚኖረው አውሬ ሁሉ በዚህ ዓለም ከሚኖረው ሁሉ ማለት ለመብል ያልተዘጋጀውን የማይገባውን ሁሉ በልታችሁ ሰውነታችሁን እንዳታረክሱ እንዳታሳድፉ ተጠንቀቁ። እኔ ንጹሕ አምላክ ነኝና እናንተም ንጹሐን ሁኑ አለ። ተራ ቁጥር 45 እስመ አነ እግዚአብሔር አምላክክሙ ዘአውጻእኩክሙ እምድረ ግብፅ ከመ እኩንክሙ አምላከክሙ ወትኩኑ ቅዱሳነ እስመ ቅዱሳነ ፈጣሪያችሁ እግዚአብሔር እኔ እግዚአብሔር አምላካችሁ ፈጣሪያችሁ ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ ፈጣሪያችሁን የእግዚአብሔር ነኝና እኔ ንጹሕ እንደሆንኩኝ ሁሉ እናንተም እንደኔ ንጹሐን ትሆኑ ዘንድ
አንድም ክቡር እንደሆንሁ ከእናንተም እንደኔ ክቡራን ትሆኑ ዘንድ ኢታገምኑ ነፍሰክሙ አለ። ሰውነታችሁን ነፍሳችሁን ኃጢአት አታሰሩት፣ የረከሰ በልታችሁ አትርከሱ አለ። ተራ ቁጥር 46 ዝንቱ ውእቱ ሕግ ዘበእንተ እንስሳ ወዘበእንተ አዕዋፍ ወዘበእንተ አራዊት። ስለ እንስሳትና ስለ አዕዋፍ ስለ አራዊትም የተነገረው ሕግ ይሄ ነው። ሲናገረው መጥቷልና እንዲህ አለ። ወዘበእንተ ኩሉ ነፍስ እንተ ተታወት ውስተ ማይ ወውስተ ምድር። በየብስና በባሕር ውስጥ ስለሚመላለሰው የደመ ነፍስ ወገን ሁሉ የተነገረው ሕግ ይህ ነው አለ። ይህንን እየተረተረ ሲናገረው መጥቶ ነበርና ኩሉ ብሎ ጠቅልሎ ተናገረው። በየብስም በባሕርም ያለው የረከሰው ሁሉ ለእናንተ ርኩስ ነው አለ። የታዘዘላችሁን ብቻ ብሉ። እነዚህም ላም፣ በሬ፣ በግ፣ ፍየል፣ ዶሮ፣ በባሕር ውስጥ አሳው እነዚህ ለእናንተ ንጹሐን ናቸው አለ። በርኩሳንና በንጹሐን መካከል ድንበር ሆኖ የሚለይ የአራዊት ሕግ ይህ ነው አለ። ርኩሱ ንጹሑን ይበላዋል፣ ንጹሑ ግን ርኩሱን አይበላውምና እንዲህ አለ። ወታሌብዎሙ ለደቂቀ እስራኤል እምኩሉ ሕያው ዘይበልዕ ወዘኢይበልዕ። ለያዕቆብ ልጆች በደመ ነፍስ ሕያው ከሚሆነው የሚበሉትንና የማይበሉትን ልብ አስደርጋቸው አለ። ከቤት እንስሳ